ከክትባት በኋላ የሚከሰት የህፃናት ህመምን ትኩሳትን መቆጣጠር የምንችልበት 5 ዘዴዎችን ልንገራችሁ። እነዚህ ዘዴዎች ብዙ ሰዎች የማያውቋቸው አንዳንዶቹ ደግሞ በስህተት በሌላ አይነት መንገድ እየተረዱ ለየት ያለ ቴክኒክ የሚጠቀሙት ሲሆን እነዚህ ዘዴዎች የትኞቹ ናቸው በዝርዝር ነግራችኋለሁ። ከዛ በተጨማሪ ህፃናት ላይ ትኩሳት የሚያመጡ የተለመዱ የሚባሉ 3 ዋና ዋና ክትባቶች አሉ። እነዚህ ክትባቶች የትኞቹ ናቸው፣ ምን አይነት ጥንቃቄ ማድረግ አለብን፣ እንዴት ክትትል ማድረግ አለብን የሚለውን ነገር ከክትባት በኋላ ወላጆች ምን እንደሚጠበቅብን በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻው ይመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሮኪድስ የሚባል ዩቲዩብ ቻናላችን ነው። ዘወትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን 7 ሰዓት ላይ እናቀርባለን። እነዚህ መረጃዎች ለእናንተ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ እንዲሁም የደወል ምልክቱን በመጫን እንዲሁም የዩቲዩብ ኖቲፊኬሽን ኦን በማድረግ ወደ እናንተ ቪዲዮቹ እንዲደርስ ማድረግ ትችላላችሁ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሮኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ስለዚህ በዛሬ ቪዲዮ እንዳልኳችሁ የትኞቹ ክትባት ትኩሳት ያመጣሉ፣ ትኩሳት እንዴት እንቀንስ የሚለውን እናወራለን። ከዛ በፊት ግን አንድ ማወቅ ያለብን ነገር የክትባት ስኬጁል ወይም ፕሮግራም እንደየሀገሩ ይለያያል። በታዳጊ ሀገራት የምንከተለው የክትባት ስኬጁል ኢፒአይ ስኬጁል ይባላል። በዚህ ኢፒአይ ስኬጁል መጀመሪያ እንደተወለዱ 6 ሳምንት ላይ፣ 10 ሳምንት ላይ፣ 14 ሳምንት ከዛ ደግሞ 6 ወር ላይ የቫይታሚን ኤ፣ 9 ወር ላይና 1 ዓመት ከ2 ወር ላይ ክትባቶች ስኬጁል ይኖራቸዋል። ይህ አሜሪካ ሀገር፣ እንግሊዝ ወይም ሌሎች ያደጉ ሀገር ላይ ከሚሰጠው ትንሽ ለየት ይላል እና ሁሉም እንደየሀገሩ ነው ክትባት የሚሰጠው። ሆኖም ግን ከነዚህ ውስጥ ደግሞ በጣም ኮመን የሆኑ ወይም ሁሉም የሚያግባቡ ወይም ሁሉም ሀገራት ላይ የሚሰጡ ክትባቶች አሉ። በተለይ ደግሞ የቢሲጂ ክትባት ያ ማለት የቲቪ ክትባት ማለት ልክ እንደተወለዱ ህጻናት የሚወስዱት ነው። ሁለተኛ ኦፒቪ 0 የሚባል አለ፣ የፖሊዮ ክትባት። ኦፒቪ የሚባለው የፖሊዮ ክትባት ከ0 እስከ 3 ድረስ አለው፣ ራሱን የቻለ ስኬጁል አለው። ይህንን በዝርዝር ዛሬ እናወራለን። ከዛ በተጨማሪ ደግሞ ትኩሳት የሚያመጣው በዋነኝነት ፒሲቪ የሚባለው የኒሞኒያ እና የሜኒንጃይቲስ መከላከያ ክትባት አለ። ሌላው ደግሞ ትኩሳት የሚያመጣው ፔንታቫለንት የሚባለው ነው። ፔንታቫለንት ማለት በውስጡ 5 የክትባት አይነቶች አሉ። የኤች ኢንፍሉዌንዛ ቢ፣ የፐርቶሲስ፣ የቴታነስ እንዲሁም የሌሎችን አንድ ላይ በማዕቀፍ የያዘ የክትባት አይነት ሲሆን ይህም ትኩሳት ያመጣል። በዋነኝነት የሚሰጠው ደግሞ በታፋ ላይ ነው እና ስለዚህ ምን ማድረግ አለብን መጨረሻ እነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። በነገራችን ላይ ክትባት ማለት በዋነኝነት ደካማ ወይም በጣም ትንንሽ የሆኑ ጀርሞችን ወደ ሰውነት እንዲገቡ በመፍቀድ ለሱ ተዋጊ ንጥረ ነገሮችና ተዋጊ ወታደር ሴሎችን ማዘጋጀት ማለት ነው። ሌላ ነገር የለውም። ብዙ ሰው ክትባት ሲባል የሆነ ተአምር ነገር ይመስለዋል። አይደለም። ክትባት ማለት ደካማ የሆኑ የባክቴሪያ ዝርያዎችን ወይ የሞቱ ወይ ያልሞቱ አላይቭ አለ አላይቭ ይሆናሉ ወይም ላይቭ ይሆናሉ ወይም ደግሞ አላይቭ ይሆኑ የሞቱም የባክቴሪያ ዝርያዎች አንዳንዴ ሊሰጡ ይችላሉ። ወይም ደግሞ ላይቭ አቴኒዩኤትድ የሆኑ ወይም ደግሞ ደካማ የሆኑ ጀርሞች ይሰጡናል። እነዛ ጀርሞች ለአካላችን ቀላል ናቸው። ምንድነው የሚያደርጉት? መጀመሪያ ልክ ያ ክትባት ሲሰጠን በቀጥታ ነጭ ደም ሴሎቻችን ያን ዲቴክት ያደርጋሉ። ዲቴክት ያደርጉና ሌሎች ሴሎችን እንዲመረቱ ያደርጋሉ። ለሚቀጥለው ዋናው ኢንፌክሽን እንኳን ቢከሰት ነጭ ደም ሴሎቻችን አክቲቭ እንዲሆኑ ባጭሩ የወታደራዊ ልምምድ ማለት ነው። ወታደራዊ ልምምድ ሲባል እንግዲህ ያው እንደምታውቁት መውደቅ አለው፣ መነሳት አለው፣ ከፍተኛ የሆነ ጉዳት ሊከሰት ይችላል። ልምምድ ነው። በዛ ልምምድ ወቅት ማንም ሰው ሊጎዳ ይችላል። ልክ እንደዛ ሁሉ ከክትባት በኋላ የምንጠብቃቸው ዋና ዋና 4 ምልክቶች አሉ። የመጀመሪያውና ሁልጊዜ የተለመደው ምልክት ትኩሳት ነው። በተለይ ደግሞ የ6 ሳምንት የ10 ሳምንትና የ14 ሳምንቱ የምንሰጠው የክትባት አይነቶች አብዛኞቹ ትኩሳት ስለሚያመጡ ትኩሳት የሚጠበቅ ነው፣ ተፈጥሯዊ ነው። ለመሰላችሁ ያ ክትባት ወደ ሰውነታችን ሲገባ ቅድም እንዳልኳችሁ ነጭ ደም ሴሎች መስራት ይጀምራሉ። ነጭ ደም ሴሎች ሲሰሩ ደግሞ የሚለቋቸው ፓይሮጂንስ የሚባሉ ኬሚካሎች አሉ። እነዛ ኬሚካሎች ወደ ጭንቅላት በመሄድ የጭንቅላታችን ሃይፖታለመስ የሚባል ክፍል አለ። ተርማል ሴቱን ከፍ ያደርገዋል። ያ ማለት ትኩሳት እንዲያመነጭ ያደርገዋል። ለምን? ነጭ ደም ሴሎቻችን ራሱን አክቲቬት ለማድረግና ነጭ ደም ሴሎቻችን ተዋጊ አንቲቦዲ እንዲያመርቱ ስለሚረዳቸው ነው። ስለዚህ ትኩሳት የተለመደ ነው፣ ተፈጥሯዊ ነው። በብዛት በመጀመሪያዎቹ 48 ሰዓት ውስጥ የሚጠበቅ ሲሆን ከ48 ሰዓት በላይ በተለይ ደግሞ ከ72 ሰዓት በላይ ከቆየ ችግር አለ፣ ምርመራ ህክምና ይፈልጋል ማለት ነው። ሁለተኛ ከክትባት በኋላ የምንጠብቀው ነገር ሬድነስ ወይም ደግሞ እዛ ክትባት ቦታ ላይ መቅላት ሊኖር ይችላል። መጠነኛ መቅላት ሊኖር ይችላል። ይህ ፍጹም ተፈጥሯዊ ነገር ነው። በተለይ ደግሞ በመጀመሪያዎቹ 2 ቀናት መቅላት ነገር ሊታይ ይችላል። ሶስተኛ የሚታየው ነገር ደግሞ እብጠት ነው። እብጠት ለምንድነው የሚከሰተው? በሁለት ምክንያት። አንደኛ እዛ አካባቢ ያሉ ነጭ ደም ሴሎች አክቲቬት ሲደረጉ ኢንፍላሜሽን የሚባል ነገር አለ ወይም መቆጣት የሚባል ነገር አለ። እነሱ ሲሰበሰቡ ሊያብጥ ይችላል። ሁለተኛ ደግሞ ኢንጀክሽን ሳይት ማዮሳይትስ የሚባል አለ። አንዳንድ የጡንቻ ዝርያዎች ለኢንጀክሽኑ በጣም ተቆጪ
የሆኑና ስብስብ ሊሉ ይችላሉ። እነዚህ ሁለቱ እብጠት ሊያስከሰቱ ይችላሉ። አራተኛውና ብዙ ህጻናት ላይ የተለመደው ነገር ደግሞ ረጅም ሰዓት ማልቀስ። ህመም ነዋ። ክትባት ህመም ያመጣል፣ ምንም ጥያቄ የለውም። ሆኖም ግን ህመሙን ፈርታችሁ ክትባቱን ማስወገድ ተገቢ አይደለም። ቅድም እንዳልኳችሁ ነው፣ ክትባት ማለት ወታደራዊ ልምምድ ነው። ነጭ ደም ሴሎቻችንን ወደ ወታደራዊ ልምምድ የምንልክበት ነው። በዛን ወቅት ደግሞ ወታደሮች ሲለማመዱ ሊወርቁ ይችላሉ፣ ሊጎዱ ይችላሉ፣ ህመም ሊያማቸው ይችላል። የተለመደ ነገር ነው። አደ ኢንድ ግን መጨረሻ የምናየው ነገር የሰለጠነ ወታደር ማዘጋጀት በራሱ ትልቅ ግብ ነው እና ነጭ ደም ሴሎቻችን ልክ እንደ ወታደር እንደ ፖሊስ ናቸው። ስለዚህ ትኩሳት የሚጠበቅ ነው፣ እብጠት የሚጠበቅ ነው፣ መቅላት የሚጠበቅ ነገር ነው። እነዚህ ነገሮች ገና ለገና ይመጣሉ ተብሎ ክትባቱ መቅረት የለበትም። ብዙ ሰዎች ደግሞ አሁን የኤምኤምአር የሚባለውን ክትባት በተለይ ሚዝልስ መምሴን ሩቤላ የሚባለውን ኤምኤምአር ክትባት ከኦቲዝም ጋር እያገናኙ ይገኛሉ። በእርግጥ እኛ ሀገር ኤምኤምአር አይሰጥም። ሚዝልስ ለብቻው ነው የሚሰጠው 9 ወር ላይ እና 1 ዓመት ከ3 ወር አካባቢ የሚሰጥ ክትባት ነው ሚዝልስ ለብቻው። የሩቤላና የሌሎች የቫሪሴላ ክትባቶች እንዲሁም የምፕስ ክትባት ኢትዮጵያ ውስጥ አሁን እየተሰጠ አይደለም። ሆኖም ግን ኤምኤምአር ራሱ ቢሆንም እስካሁን ባሉ ጥናቶች ከኦቲዝም ጋር ያገናኘው ጠንካራ ጥናት አልተገኘም። ስለዚህ ኤምኤምአር እንኳን የምትፈሩ ከሆነ እንደ አማራጭን የሚመክራችሁ ቢያንስ ሚዝልስ ለብቻ ማስከተብ። በነገራችን ላይ ብዙ ሀገር የየራሳቸው ፖሊሲ አላቸው። አንዳንዶቹ ይፈቅዳሉ ለወላጆች የተወሰኑ መርጣችሁ ማስከተብ እንድትችሉ ፍቃድ ይሰጧቸዋል። እና በጣም የምትፈሩት ከሆነ እንኳን ቢያንስ ሚዝልስ ማለት ኩፍኝ ነው፣ ከፍተኛ የሆነ የህፃናት ህመም ነው እና ህፃናት አንዴ ካመማቸው በጣም ከፍተኛ ትኩሳት ይኖራቸዋል፣ ኒሞኒያ ሊይዛቸው ይችላል እስከ ማጅራት ገትር፣ እንዲሁም ደግሞ በ10 ዓመት በ12 ዓመት ልዩነት ደግሞ ከበድ ያለ የጭንቅላት ኬዝ ሊከሰት ይችላል። ይህ ሰብአኪዩት ስክለሮቲክ ፓንኢንሴፋላይቲስ የሚባል የስነ አእምሮ ችግር ከ10 ዓመት በኋላ ሁላ ሊያስከስት ይችላል። ስለዚህ የሚዝልስን ክትባት እንደ ቀላል ነገር አትዩት። ህፃናት ግዴታ መከተብ ይኖርባቸዋል። ክፍት የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህፃናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16,000 ብር ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር፣ የስራ አድራሻ አዲስ አበባ ጦር ኃይሎች፣ የስራ ቦታ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። ስለዚህ ክትባት ትኩሳትና ህመም ካመጣ መፍትሄዎቹ ምንድን ናቸው ወደሚለው ከማለፋችን በፊት አንድ አዲስ ነገር ላስታውሳችሁ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት አልፎታል። በዚህ ክሊኒክ 24 ሰዓት በህፃናት ስፔሻሊስት ሐኪሞች ህክምና ምርመራ እየተሰጠ ይገኛል። ስለዚህ ቀንም ማታም ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ስለ ክሊኒካችን ሙሉ መረጃ ማግኘት ከፈለጋችሁ ደግሞ የዌብሳይታችን ከላይ ያለው www.brookkidsclinic.com ቪዚት ማድረግ ትችላላችሁ። ስለዚህ ከክትባት በኋላ እነዚህ ሁሉ 4 ነገሮች የሚከሰቱ ከሆነ ምን ማድረግ አለብን፣ መፍትሄዎቹ ምንድናቸው የሚለውን ልንገራችሁ። አንደኛ ትኩሳትን በተመለከተ 2 አማራጭ አለን። አንደኛው ለብ ያለ ውሃ ውስጥ ፎጣ እየነከርን ሰውነታቸውን ማቀዝቀዝ። በጣም ቀዝቃዛ ውሃ አይመከርም ያልኳችሁ፣ ለብ ያለ ውሃ ውስጥ ፎጣ እየነከራችሁ ማቀዝቀዝ የመጀመሪያው ቀላል ዘዴ ነው። ሁለተኛው ቀላል ዘዴ ደግሞ ልብሳቸውን መቀነስ፣ ክፍላቸውን ቬንትሌት ማስደረግ ወይም ክፍት እንዲሆንና ነፋስ በደንብ ነፋሻማ የሆነ ነፋስ እንዲነካቸው ማድረግ። ልብሳቸው የምትደራረቡ ከሆነ ትኩሳቱ እየጨመረ ስለሚሄድ ማለት ነው። ሶስተኛ ማድረግ ያለባችሁ ነገር ደግሞ ፓራሲታሞል ወይ በሰፖስተሪው ወይ በሽሮፕ ሐኪምን አማክራችሁ መስጠት ትችላላችሁ። ፓራሲታሞል ራሱን የቻለ ዶዝ አለው። ሐኪምን አማክራችሁ ለልጃችሁ ኪሎ የሚመጥነውን ራሱ ሐኪሙ ቢያዝላችሁ የተሻለ ነው የሚሆነው። ስለዚህ እነዚህ 3ቱ ትሪትመንቶች ለትኩሳት የሚመለከቱ ሲሆን ሁለተኛው መፍትሄ ደግሞ አሁን ነግራችሁ ስለ እብጠት በተመለከተ ነው። እብጠትና መቅላት የክትባት ቦታ ላይ ካያችሁ ማድረግ ያለባችሁ ቀዝቃዛ ውስጥ ፎጣ እየነከራችሁ ያቺ ቦታ ላይ በቀዝቃዛ ነገር መያዝ። በረዶ ግን አይመከርም። በበረዶ ማሸት በፍጹም አይመከርም። ያበጡ ነገሮችን ልክ እንደ አዋቂዎች ማሸት፣ እዛ አካባቢ ማሸት በጣም ከፍተኛ የሆነ ህመም ያስከስታልና ማሸት አይመከርም። ከዛ ይልቅ ቀዝቃዛ ነገር እዛ ቦታ መያዝ ህመሙን ያስታግስላቸዋል። ሶስተኛ የምነግራችሁ ኮንፈርት ስጧቸው። ልጃችሁን በደንብ እቀፉት፣ በደንብ አዝናኑት፣ በደንብ ከእናንተ ፍቅር በደንብ ያገኝ። የእናንተ በተለይ የእናትን ጡት ወተት ቶሎ ማጥባት በራሱ እንደ አንቲፔን ሆኖ ያገለግላል። በነገራችን ላይ ህፃናት ልክ ህመም ሲሰማቸው የሚጣባ ነገር ካገኙ የእንጀራ እናትም ይሁን ጡጦም ይሁን ትክክለኛ ጡትም ይሁን የሚጠቡ ከሆነ ህመሙን ይቀንስላቸዋል። ስለዚህ ልክ እንደ አንቲፔን የእናት ጡት ወተት መጠቀም ትችላላችሁ፣ የእንጀራ እናት መጠቀም ትችላላችሁ፣ ወይም ደግሞ ቦትል ወይም ጡጦ መጠቀም ትችላላችሁ። ይህ ኮንፈርት መስጠት ይባላል። ሌላ ኮንፈርት የምንሰጣችሁ እንዴት ነው? በማቀፍ ወይም ደግሞ የእኛን ጠረን እንዲስብ በማድረግ ከሰውነታችን ጋር በማገናኘት ካልም እንዲሆኑ። በተለይ የእናት ጠረን የእናት የጡት ጠረን ሲያገኙ ህጻናት ካልም ይሆናሉ፣ ይረጋጋሉ። ስለዚህ እነዚህን 4ቱን ዘዴዎች በመጠቀም የልጆቻችሁን የትኩሳት ሳይድ ኢፌክት መቀነስ ትችላላችሁ ማለት ነው። ስለ ክትባት እንድሰራላችሁ የምትፈልጉት ነገር ካለ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ያስፍሩልን። ምናልባት ስለ ክትባት ብዙ ሰዎች ብዙ ጥያቄ ያነሳሉ፣ ስለ ኦቲዝም፣ ስለ ሌሎችም እና እንዲሰራላችሁ የምትፈልጉት አዲስ ቶፒክ ካለ ከታች ኮሜንት ላይ ያስፍሩልን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩኪድስ የሚባል ዩቲዩብ ቻናላችን ነው። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። በዚህ ዩቲዩብ ቻናል ዘወትር ሰኞ፣ ሮብና አርብ ዘወትር ምሳ ሰዓት 7 ሰዓት ላይ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ያ አዳዲስ ቪዲዮ ወደ እናንተ እንዲደርስ ከፈለጋችሁ የደወል ምልክት መጫንና
የዩቲዩብ ኖቲፊኬሽን ስልካችሁ ላይ ያለው የዩቲዩብ ኖቲፊኬሽን ኦን ማድረግ አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ